ሰንሰለት ደራሲ ሻምበል ፈቃደ ዮሐንስ ተራኪ የሰይነሽ ልጅ መጽሐፉ 1983 ዓመተ ምህረት አዲስ አበባ ታተመ። ሰንሰለት በሰገነት ሚዲያ ብቻ። ክፍል 16 የመጨረሻ ክፍል። ምዕራፍ 17 በቀጠሮ ሰዓት የዶክተር ናሆም ነጻነት በፍርድ ቤት ተረጋገጠ። ወህኒ ቤት ተመልሶ ለሰንሰለት ጓደኞቹ ያልተጠበቀውን የምስራች አብስሮ ልብሶቹን ለታረዙት አከፋፍሎ የነጻ ደብዳቤውን ሲቀበል የወህኒ ቤቱ አዛዥ ዶክተር በሙያህ ስለረዳህንና ላሳየው ሰባዊነትና ስነ ምግባር ይህን ምስክር ወረቀት የወህኒ ቤቱ ጽፈት ቤት ሊሰጥ ወስኗል ብለው አንድ ገጽ ተጨማሪ ደብዳቤ ያስረክበው ውጭ ድረስ ሸኙት። ታላቁ የወህኒ ቤት በር ተከፍቶ ዶክተር ናሆም ሲወጣ የመስከረም ፀሐይ ፍንድቅ ብላ ተቀበለችው። ሙቀቷ ያልጠነከረ ወይም ያልቀዘቀዘ ለሳሳና ለስላሳ ነበር። ብርሃኗ ያልነጣ ለዛዋ ያልደረቀና ውበቷ ያልደበዘዘ ውብ ሰርቀ ብርሃን ነበር። ከውጭ ኮሎኔል አሰፋ፣ ፍቅርተ፣ ዶክተር ብሩክ፣ ሲስተር ፀሐይ፣ ሲስተር ስርጉት በመደዳ ቆመዋል። ከሩቅ አገር መጥቶ ከመርከብ ወይም ከጢያራ እንደሚጠብቅ መንገደኛ የወህኒ ቤቱን በር ያዩ ቆይተው ልክ ሲወጣ ሁሉም እንደ ግሪሳ ወደፊት እየሮጡ ተጠመጠሙበት። ኮሎኔል አሰፋም በዝግታ ተራመዱ። ራቅ ብለው ደግሞ ወይዘሮ ድንቅነሽና ጠበቃው ስነ ወርቅ ያወራሉ። እጁን ወደ ኋላ ሸርቦ ሚዛኑን አንድ እግሩ ላይ ጥሎ መሬት እያየና በጫማው አፍንጫ መሬት እየጫረ ያናግራቸዋል። እሳቸውም ቶሎ እየሳሉ ያናግሩታል። ድምጻቸው እንደታፈነ በመሆኑ ነገራቸው አልሰማ እያለ ብዙ ጊዜ ዝቅ ይላል። የዶክተር ብሩክና የወይዘሮ ድንቅነሽ መኪናዎች አጠገባቸው ጎን ለጎን ቆመዋል። እስረኛው እንደ ንብ የሰፈሩበትን ሴቶች እየሳመ ካደረሰ በኋላ ከኮሎኔል አሰፋ ትከሻ ለትከሻ ተሳስመው በቀጥታ ወደ ስነ ወርቅ ሲያመራ አይተው ናሆም ወደኛ እየመጣ መሰለኝ አሉት። ወይዘሮ ድንቅነሽ ዞር ብሎ አየ። በርግጥም እየተጣደፈ የሚመጣው ወደ እነሱ ነበር። እንደደረሰም ታዲያስ አሁንስ ጣቢያ ቀመስከኝ ቡጤ ብድር ልመልስ አለው። ወይዘሮ ድንቅነሽ ስለደነገጡ ሳልመጣባቸውና አፋቸውን አፍነው ዞር ብለው መሳል ጀመሩ። ትችላለህ አለው ስነ ወርቅ። በጥይት ብትመታኝም ትችላለህ አለ እየሳቀ። መጀመሪያ እጅ ለእጅ ቀጥሎም ትከሻ ለትከሻ ገጥመው በልባዊ ስሜት ተሳሳሙ። መርሃለሁ እንድተማመንብህ ያደረከኝ ከንፈሬ እንኳን ሲያሳከለው ውጤ ነው አለ ዶክተር ናሆም። ግዳጄን ነበር የተወጣሁት አለና ተያይዘው ወደ ሌሎቹ ሊመለሱ ሲሉ እኔን ስኪም ይዘህብኝ ነው ልጄ ያሉት ወይዘሮ ድንቅነሽ። ናሆም ደንግጦ ተመለሰ። በየትኛው ልቤትዬ አለና ተመልሶ ሳማቸው። እንባቸውን እያዘሩ ሳሙት። በኤፍሬም ሞት ከልባዝኛለሁ አላቸው። እሱን አታንሳብኝ ናሆም ይቅር አሉትና አይኖቻቸውን በመሐረባቸው ጠራረጉ። በዶክተር ብሩክ መኪና ራሱ ናሆም፣ ሁለቱ ነርሶችና ፍቅርተ፣ ወይዘሮ ድንቅነሽ መኪና ደግሞ ኮሎኔል አሰፋ አሽከርካሪ፣ ወይዘሮ ድንቅነሽ ስነ ወርቅና ሰራተኛዋ ተሳፋሪ ሆነው ተደለደሉ። መዳቢው ዶክተር ብሩክ ነበር። አንቺ ከነ ብሩክ ጋር ሁኝ፣ እኔ ከነ ኮሎኔል ጋር ዳበላለሁ አለች ፍቅርተ ሰራተኛዋን። ዶክተር ብሩክ በጥርጣሬ አያትና ከዴክስ አሮጌ ኦፔል መረጥሽ አላት። ወደ ጆሮዋ ጠጋ ብሎ በውሸት ኩርፊያ ከንፈሮቿን ጣል አደረገች። እንደ ፍላጎትሽ ብሏት ወደ መኪናው ገባ። እነ ኮሎኔልም ወደ ኦፔሉ ሲያመሩ ባለሽራ የፖሊስ ላንድ ሮቨር መጣ አጠገባቸው ቆመች። ጋቢና ውስጥ ከአንድ ፖሊስ ጋር እስረኛው አቶ ዘርፉ ይታያሉ። ሾፌሩ አንገቱን ብቅ አድርጎ ጓድ ስነ ወርቅ ሲል ለስለስ አድርጎ ተጣራ። ስነ ወርቅ ወደ ተጠራበት ሲሄድ ሌሎቹ ወደ መኪናቸው ገቡ። የአባቱ አይኖች አባብጠዋል። የሐዘን ቆብና ትቢቱ ምልክቱ የለም። ጠጋ ብሎ ቆመ። ከሰለሞን ተጠንቀቅ፣ ቢገድልህ ደስ ባለኝ። ሆኖም ሳትገድል የምትሞት አይደለህም። እሱ ከሞተ ዘሬ እንደጠፋ ቆጥረዋለሁ አሉት።
እንደተገተረ ዝም ብሎ ቀረ። በውስጡ ግን የውሻ ልጅ እያለ ነበር። ሁለቱ መኪናዎች ተከታትለው ላምበረት ደረሱ። ተሳፋሪዎች በሙሉ ቤት ሲገቡ ቤቱ በደስታ የተቀበላቸው መሰሉ። ዶክተር ናሆም ከመግባቱ በፊት ግድግዳውን እንደ ደጀ ሰላም ተሳልሞ ገባ። ከቡና ግብዣ በኋላ ሲሰነባበቱ ፍቅርተ ለሚቀጥለው ምሽት የራት ግብዣ ሁሉንም ጋበዘቻቸው። ግብዣውም የዶክተር ብሩክ መሆኑን አበሰረች። እኔና ድንቄን ግን ብትተውን ደስ ይለናል። ደስታችሁ ደስታችን ሳይሆን ስለቀረ አይደለም። ነገር ግን አሉ ኮሎኔል አሰፋ። ብትመጡ ደስ ይለናል። ሆኖም ልናስቸግራችሁ አንፈልግም። አይመስላችሁም ብሩኬ? የለም መምጣት አለባቸው። ይህ ቀን በተለይ ለኔ ልዩ ቀን ይሆናልና ቢገኙልኝ ደስ ይለኛል አለ ዶክተር ብሩክ። እንዳላችሁ አሉ። ጎሽ ነገ በ1 ሰዓት ከምሽቱ አለችና አይዟችሁ በልጆቻችሁ ምትክ እንሆናችኋለን ብላ እስከ ነገ ተሰነባበቱ። ወር ሙሉ ሲያንከራተተው የነበረው ሰንሰለታዊ የወንጀል ወንጭፍ ተሽከርክሮ የገዛናቱን በርቅሶም ቢሆን ያረፈ ሌሊት ስንወርቅ መቁረጥ አቅቶት ሲጨነቅበት ያደረው ሐሳብ ምንትዮሽ ነበር። በአንድ በኩል የድርሰት ሙያውን ለመቀጠል ገጠር መሰደድ አልታየው ይላል። ጸንሶት በኖረው የታሪክ መዋቅር ውስጥ ደግሞ የገጠሩ ሕይወት አብይ ምዕራፍ ይዟል። ገጸ ባህሪያቱ ገጠሬም ከተሜም ናቸው። ስለ ከተሜዎቹ ሕይወት መጻፍ ባያስቸግረውም ገጠሬዎችን እንዴት ሊገልጻቸው እንደሚችል ቸግሮታል። አላደገበትም፣ አልኖረበትም፣ አልጎበኘውም። ሌላው ቀርቶ ዋናውን ገጸ ባህሪ ከከተማ እንዲወጣ ለማድረግ የሚስብ የገጠር አገላለጽ እንኳን ማፍለቅ አልቻለም። ከየት ይመጣል? ፒያሳ ቁጭ ብሎ ስለ ፒያሳ እንጂ ስለ ጀማ በረሃ፣ ስለ አባይ ሸለቆ፣ ስለ ግቤ ፏፏቴ እንዴት መጻፍ ይቻላል? እና ይውላውላል። በሌላ በኩል ፍቅርተ የፈጠራ ስሜቱን ተመስላ ትመጣበታለች። መግነጢሳዊ ኃይሏ ይገፋዋል፣ ይስበዋል። በፍቅር መውደቁን ለራሱ ማመን ቢቸግረውም እሷ ግን በልቡ ውስጥ የድርሰት ስፍራውን ተጋፍታ ቦታ መያዙ አልቀረም። ከአእምሮ መንጥቆ ሊያወጣት በፈለገ ቁጥር ራሱ አንጎሉ የሚመዘዝ ያህል እያመመው መልሶ ሲተወው፣ ሆኖም ፍቅር የምን ፍቅር ፍቅር የሚሉ የታውቅና እያለ ራሱን ሲያጽናና ኖሯል። ግን ለመጨረሻ ጊዜ ለመለያየት የቀረው የአንድ ምሽት ግብዣ መሆኑን ባሰበ ቁጥር ከዚህ መጣ የማይለው ነገር ራሱን ብስጭት ሲያደርገው ነበር ያደረው። የፍርድ ውሳኔ ሲሰጥ ቤተ ዘመዱ በርካታ ሲቀበለው የሱ መንፈስ ግን ቅር ብሎት እንደነበር ባስታወሰ ቁጥር ብቻውን ሲስቅ አድሯል። ሌሊቱ ሙሉ ሐሳቡና ቅዠቱ ያው ተመሳሳይ ሆኖበት ነበር። በፍቅር ላለመጠመድ መሞከሩም ያለ ምክንያት አልነበረም። በመካከላቸው ያለው ከ10 ዓመታት ያላነሰ የእድሜ ልዩነት አንዱ ምክንያት ነው። ዘመናዊ ወጣቶች እድሜን እንደ ገንዘብ ይሳሱለታል። የዶክተር ብሩክ ግልጽ የሆነ ቅናት ደግሞ ሌላው ምክንያት ነው። መቼም ያለ ነገር እንደ ጥሏለ ሲከተላት አልኖርም። ዋናው ምክንያቱ ግን ሌላ ነው። ሰሞኑን ውስጡን ሲያስብበት ነበር የሰነበተው። ተስማምታ ፍቅረኛው ብትሆንስ ምን ያደርጋል? ለዘር ላልታደለ ፍጡር ትዳር የሚስብ ፍቅር ምን ይጠቅማል? እሷን ጨምሮ ማምከን አለበት። መቼም ይህን የሚያደርግ አይመስለውም። ይህን ካደረገ አባለ ዘሩ ብቻ ሳይሆን አእምሮ መካን እንደሆነ የሚሰማው። ያም ሆነ ይወዷታል፣ አፍቅሯታል። በሷ በኩልስ የሚያውቀው ነገር የለም። አንዳንዴ ባትወደኝ ባሌ ጎባ ድረስ ትመጣ ነበር ይላል። እንዲያውም ብትመጣ ከዚያው ከጥለዋ ጋር አይደል ብሎ ተስፋውን ያፈርሰዋል። ግማሹን ሌሊት ያለ እንቅልፍ አሳልፎ ሲነጋጋ ሸለበው። ብዙም የተኛ ሳይመስለው ግን ነቃ። ረፍዶ ነበር። እንቅልፍ ያልጠገበው ጭንቅላቱ እንዳለሎ ከብዶት ካልጋው ሲነሳ ተንገዳግዶ ሊወድቅ ነበር። ዶሮ ጩኸት ድረስ ሲያወኑ ያደረውን የሲጋራ ትርኳሽ በባዶ እግሩ እየረጋገጠ ተነስቶ ነጠላ ጫማውን ካልጋው ስር ለማውጣት አጎነበሰ። ወልዴን ነግሮት ሊሰማው ያልቻለው ጫማውን ወደ ውስጥ መሰንቀሩ ነው። ምን አባቴ ባደርገሽ ያለኛል እያለ እጁ ስላልደረሰለት በሌላ ጫማ ጉትቶ ወጣው። ከመታጠፉ የተነሳ ጨጓራው ተጨማምቆ ኖሮ አስገሳው። ሽታው ደስ አላለውም። ሁሉ ጊዜ ጧት እስቲቦርሸው ድረስ ያፉ ሽታ ደስ አይለውም። በማጨሱ ይናደዳል። በዚህ ብቻ ሳይሆን አብስቶ ባጨሰ ማግስት ሁሉ ጭሱ ሳምባ ውስጥ የሚድበከበክ ይመስላል። ውስጡን ቃጠሎና ጭንቀት ያምሰዋል። ምን አባቱ እተወዋለሁ ይላል ሁሉ ጊዜ ሲጋራ እየለኮሰ። ሽንት ቤት ደርሶ ሲመለስ በር ይንኳኳል። ወልደ ታቴዎስ ሊሆን እንደሚችል እየገመተ በሩን ከፈተው። ታናሽ ወንድሙ ሰለሞን ዘርፉ ነበር።
ተምትሞ ያበጠረው የነበረው አፍሮ ጸጉሩ ተበታትኗል። አይኑ ደም ለብሷል። ፊቱን እንኳን የታጠበ አይመስልም። ማስጠያ ሆኗል። በጧቱ መጠጥ እንደቃረመ ትንፋሹ ይናገራል። አባቱ ወደ ወህኒ ቤት ሲገቡ ያሉትን ረስቶ ነበርና ድንገት ትዝ ስላለው ጠንቀቅ አለና አመፀኛው ምን ነው አልነጋልህ ብሎ ነበር አለው። ያው አልነጋልህ ብሎ ነበር ውድ ወንድሜ አለ ሰለሞን። መቼም እንቁጣጣሽ ልትለኝ እንዳልመጣ ይገባኛል። ጥሩ ገብቷል። ከበር ልታባረር ይፈልጋል አለው በሩን ስለያዘበት። እጆቹ የሱሪ ኪስ ውስጥ ናቸው። አረግባ ቤት ለምቦሳ በሩን በከፊል ለቀቀለት። ሰለሞን በሩን ገብቶ ራቅ ብሎ ከቆመ በኋላ አባቴ የተያዘው ከዚህ ቤት ነው አይደለም? ያስያዝከው አንተ ነህ አለው እንደማያውቀው ሁሉ የቤቱን ጣሪያና ግድግዳ ያየ። አባትህ እኮ የኔም አባት ነው ጎረምሳው። አላውቅልህ። ልታውቅልኝም አትችልም። ወንድሜ መሆንህን የማውቅልህ እኔ እንጂ አንተማ ከኔ በኋላ ነው የተፈጠርከው። ለመሆኑ ወንጀል መስራቱንም ታውቅ ነበር? ምናልባት አብረህ ባይሆን ላሾፍ ልከራከር ወይም አተካሮ ልገጥም አልመጣም። የመጣሁት የአባቴን ጥቃት ልበቀል ብሎ አቋረጠው ባይለ ቃል። እጆቹን ከኮቱ ሲያወጣ ከክብሪት ቤት ትንሽ ከፍ የምትል ሽጉጥ ከቀኝ እጁ ጋር ወጣ። በስነ ወርቅ ፊት ለፊት ተደቀነች። 4 ትናንሽ አፈሙዞች አሏት። ከማይዘግ ብረት የተሰራች የወፍ መግደያ የምታህል ነገር ናት። ስነ ወርቅ ድንግጥ ቢልም ጠንክሮ ለመቆምና ለመረጋጋት በውስጡ ታገለ። ሽጉጧንም ያውቃታል። ብዙ ጊዜ በአባቱ እጅ አይቷታል። ለምኗቸውም ከልክሎታል። ጅሎ ዳኞችን ልትገድልበት ነው እያሉ ሲያሾፉበት ነበር የኖሩት። ላንተ ለእውነተኛ ልጁ ለመንፈስ ዲቃላው ሸልሞ ኖሯል። በላሳበው እዚህ ላይ አነጣጥርና ተኩስ አለው ንዴት በቀላቀለ ልክ። ሰውነቱ እየተሰበቀ በሚንቀጠቀጥ እጁ የገዛ ግንባሩን እያመለከተው አስቸኩል ወንድም ማለት አባቴ ለኔ ምን ማለት እንደነበረ ነግሬህ እገድልሃለሁ። ወንድሜ ሞት እገድልሃለሁ። ዘርፉ ይሞት እገድልሃለሁ አለው። አንድ እጁ ግን ሲንቀጠቀጥ ይታይ ነበር። የሚታዘዘው አይመስልም። መላሱ ብቻ ነበረች ጥንክራ የተዘረጋች። ምን ማለት ነበር ንገረኝ። የህይወት ብርሃኔ ማለት ነበር። ሐሳቤ ማለት ነበር። ሰው ሊያደርገኝ የሚያልም ማለት ነበር። ሳቁ እውነተኛ አልመሰለለትም። ውርጋጥ አለው። እኔም እንደዚህ ይመስለኝ ነበር። ራሴ ሲያደግና ሰው መሆኔን ሳውቅ ግን እየተራራቅን ሄድ። አላደክም ሰለሞን። ፊደላት ከመቁጠር ክፍል ከመቁጠር ስሌቶችን ከመቁጠር በስተቀር አላውቅህም። ይው አንተም እንዳባታችን ሆነን የምትወጣው በሱ ሽንት ተቦክተህ የተጠፈጠፍክ እሱ ሰራሽ ነህ። ተንቀሳቀሰ በዝግታ ይጠጋው ጀመር። ከማህፀን ስትወጣ በሞራ ተጠቅለለህ ከነቤትህ ነበር አሉ የወጣው። እንዲያ ያሉ ልጆች ጥሩ ልጆች ይወጣቸዋል ነበር የሚባለው። አንተ ግን ከናታችን ደም እንዳትቀባ ልብስ ከልክሎልህ በአባታችን ዘር ብቻ በቅለህ ወጣህ። አሁንም ተጠጋው። ለሚያዝ ያህል መጠጋት ችሏል። የቀረው እርምጃ ነው። ብላሽ ወደ መሆን እየዘቀጥክ ነው። እኔ ግን ተወረወረና እጁን ጠምዝዞ ከመሬት ሰፈው። ለግላጋው ሰውነቱ የስነ ወርቅን ጠምዛዛ ጥንካሬ ሊቋቋም ስላልቻለ ሰለሞን በስር ስነ ወርቅ ከላይ ወለሉ ላይ ወደቁ። ሆኖም ሽጉጧን አልለቀቀለትም። ላለመልቀቅ አጥብቆ ታገለ። ስነ ወርቅም ባልሞት ባይተጋዳይነት ሽጉጡን ከወንድሙ እጅ ሊያወጣ ይታገላል። ጥፍር ነገር ሆነበት። ለማንኛውም አፈሙዟ ከሱ እንድትርቅ አደረጋት። ወዲያውም ቤቱን ያናወጠ ፍንዳታ ተሰማ። ጭቃማውን ግድግዳ የሸነቆረችው እርሳስ ያፈሰሰችው አቧራ አለበሳቸው። ብዙም ሳይቆይ ትንሿ ሽጉጥ ስነ ወርቅ እጅ ገባች። አፈሙዟም በሰለሞን አንገት ስር ተደገነች። ልትገድለኝ አትችልም ማሙሽ። ሰው የሚገድል ሰው እንዲህ አይደለም። እኔ ልግደልህ አለው። ስላልመለሰለት አፈሙዟን አንገቱ ስር አንስቶ አፍንጫው ቀዳዳ ላይ ለገተለት። አቤት ሽታ! ሞት ራሱ ይቀር ነው መሰለው። በፍርሃት ከተቆራረጠ ትንፋሹ በስተቀር ቃል አልተናገረም ሰለሞን። የሁለቱም ትንፋሽ ዳውላ ጭነት እንደተጫነ ሁሉ ከባድና የሚያቃተት ነበር። በሩ በድንገት ተበረገደና እናታቸው ዘባተሎ የወጣ የሥራ ልብሳቸውን ለብሰው ተጋደላችሁ አውቄዋለሁ እያሉ እየጮሁ ገቡ። ደባላቸውም ተከትላቸው ገባች። ስነ ወርቅ በድንጋጤ ተነሳና አልገድለውም እማዬ፣ እሱ የሞት መንፈስ ነው። ባልገድለውም የሞተ ነው አላቸው። የሰለሞንን እንቅስቃሴ እስቲያዩ ድረስ አላመኑም። አይናቸው ፈጥቶ ቁልቁል ይመለከቱት ነበር። እንደምንም ተነሳ።
የማምንሽ ወላዲቴ ጥለሽኝ አትጥይኝም ከጉድ አዳንችኝ እያሉ መሬቱን ስመው ልጆቻቸውን እያለቀሱ በተራ ስመው ማን አለኝ አለ እናንተ ማን አለኝ እርስ በርሳችሁ ተላለቃችሁ ብዬ ነፍሴ ልትወጣ ነበር አሉ ከሳግ እየተናነቁ። ደባላቸውም ከንፈሯን እየመጠጠች ክፉ ባለማየቷ አምላኳን አመስግና ወጣለች። ይዘሽልኝ ውጪ እማዬ አለ ስነወርቅ። ሰለሞን ልብሱን እያረጋገፈ ከእናቱ አጠገብ ቆሞ ነበር። እንደምንም ተጠናከረና ሽጉጤን መልስልኝ አለ። ስነወርቅ እጁ ውስጥ ያለች የረሳትን ቀጣፊ ነገር አገላብጦ አያትና ሳቀ። ስፈልጋት ነበር አልመልስልህም ከፈለክ አርቲፊሻል ገዛልሃለሁ አለው። ኧረ ምን ሲያደርግልህ ልጄ በሌልቁንስ ወንድምህን ይቅር በለኝ በለው ወዶ አላደረገው አባት በገዛ እጁ ነው ለዚህ ያበቃው ሲሉ ሰለሞን ሹልክ ብሎ ሮጥና ከወጣ በኋላ በድንጋይም ቢሆን ጭንቅሌን ሳልፈልጥልህ አልቀርም አለው። ስነወርቅ ራሱን ነቅንቆ ወደ እናቱ ዞረና እማዬ አይዞሽ ጉርምስና ይዞት ነው ብሏቸው ልብሱን ሊለውጥ ወደ መኝታ ክፍሉ ገባ። እናቱም ከደባላቸው ጋር ወደ ቤታቸው ተመለሱ። ለባብሶ ሲወጣ ተኮላ ወደሱ ሲመጣ በር ላይ ተገናኙ። ኦ ተኮላ ረስቼ ልወጣ ነበር እንዴት አደርክ አለው። ደህና ነኝ ጋሼ አለ ተኮላ ሐዘንና ስጋት እንደጨበጠው። ምን ነው የተከስክት መስላለህ? አይ ስለ ጉዳዩ ልጠይቅህ ነበር። ምን ማለት እንደፈለገ ገባው። ከንዶን ይዞት እየተራመደ ተኮላ የነገርከኝን ያላመንኩና ያላሰብኩት ይመስላል። ጥፋት አልፈጸምክም ባይባልም በትኩስ ስሜትና በፍቅር ተገደ ነው። ያንተ ምስክርነትም ሆነ ተከሳሽነት አስፈላጊ አልሆነም። ወንጀለኛ ነህ ለማለት የሚያስደፍር አይደለም። ለወደፊቱም ቢሆን ለጉዳዬ አንተን የሚያስፈልግ አይመስለኝም። ነፃ ነህ ማለት ይቻላል። ደግሞ ከኔ በስተቀር ነገሩን የሚያውቅ የለም። በእኔ በኩል አልፈልግህም አለው። በቃ ነፃ ነኝ? በቃ ነፃ ነህ። ምን ልልህ እችላለሁ ጋሼ? ምን ላደርግልህ እችላለሁ? ምንም እንድትለኝና በግሌ እንድታደርግልኝ አልፈልግም። ሆኖም ጥሩ ዜጋ ለመሆን እንደምትጥር ተስፋለኝ። ቃል ገባልሃለሁ ጋሼ። ሳልውል ሳላድር ወደ ሮቤ እመለሳለሁ። ለጋሼ ሁሴን ደብዳቤ ትጽፍልኛለህ? እንዴታ ስራ ሊፈልግልህ ይገባል። ደሞ እኔም መጣ ይሆናል። ለጉብኝት? ኧረ ለኑሮ ደስታውን አንችለውም ጋሼ። አሁን ለመሄድ አስቤያለሁ። እንግዲህ አዲስ አበባ የቀረኝ ነገር ያለ አይመስለኝም። እናቴን ይዤ መጣ ይሆናል። ስትሄድ አስታውቀኝ። እሺ ጋሼ ስነወርቅ ተባባሉና በፍቅር አይን ተያዩ። በዚያው ዕለት 11 ሰዓት ላይ ዶክተር ብሩክ ልዩ ልዩ መጠጦችን ጭኖ እነ ዶክተር ናሆም መኖሪያ ቤት ደረሰ። ነፋሻ የመስከረም ምሽት ነበር። ቀኑ ሁሉ ደስ ብሎት እንደዋለ ሁሉ ምሽቱም አስደስቶታል። ሰራተኛዋ በሩን እንደከፈተችለት ወደ ውስጥ ገብቶ መኪናዋን አቆመና ወረደ። ፍቅርተ በውጭ ልታግዘው ብትፈልግም የግብዣውን አስፈላጊ ነገር ሁሉ ራሱ ለመቻል ስለቆረጠ አሻፈረኝ ብሎ ነበር። የመኪናውን የዕቃ መጫኛ ከፍቶ 2 ሳጥን ቢራ፣ 1 ሳጥን ለስላሳ፣ 2 ስኮች ውስኪዎችና ሌሎችም መጠጦች አወረደ። ናሆምና ፍቅርተ ከቤት እየወጡ ነበር። ለተሰረግ ነው እንዴ ያሰብከው ብሩክ? አለው ናሆም እየሳቀ። ፍቅርተም 10 ለማንሞላ ሰዎች ሁሉ ምንድነው? ጥሩ አላደረክም ብሩኬ አለችው። አያገባችሁም፣ ይልቁንስ እርዱኝ። ሳጥኑን ለብቻ ለመያዝ አይመቸኝም አለ። ናሆም ብቻውን 1 ሳጥን ሊይዝ ሲንደፋደፍ አይደለም እንደሱ አይደለም፣ በቀላሉ ለመስራት ማሰብ አለበት አለና ሁለቱም ፕላስቲክ ሳጥኖች ጎን ለጎን በትንሹ አራርቆ በማስቀመጥ ከመሃላቸው ቆመና በሉ ሁለታችሁም ከዳርና ዳር ልክ እንደኔ ቆሙ። አዎ አሁን በቀዳዳው እጃችሁን አስገብታችሁ ማንጠልጠል ነው። ዝቅ በሉ። ራሱ ከመሃል ሆኖ 2 እጆቹ የሁለቱን ሳጥኖች ቀዳዳ ያዘ። አሁን ተነሱ አለ። ለሶስት 2 ሳጥን ቢራ ይዘው ወደ ቤት ገቡ። ሰራተኛዋ ደግሞ ለስላሳውን ይዛ ገባች። ተመልሳም ሌሎቹን ጠርሙሶች አስገባች። ቤቱ ተውቧል። ግብዣው የኮክቴል መልክ እንዲይዝለት ብሩክ በመፈለጉ ሶፋዎች ከመሃል ክፍሉ ተነስተዋል። ግድግዳዎቹን ተጠግተዋል። የመመገቢያ ወንበሮችም እንዲሁ ግድግዳውን እየታከኩ ተደርድረዋል። አምፖሎቹ የተለያዩ ቀለማት ህብሮች እንዲፈነጥቁ በተብለጭላጭ ማስጌጫዎች ተከበዋል። በየማዕዘናቱ የጥድ፣ የሸውሸዌ፣ የዘንባባና የአበባ ቀንበጦች በጣሳ ተሞልተው ተቀምጠዋል። ግድግዳዎቹ ታጥበዋል። ፕላስቲክ ወለሉ መስታወት መስሎ ተወልሏል። ይህንን ሁሉ ስትሰሪ ናሆም እንዳረዳሽ እርግጠኛ ነኝ አላት ዶክተር ብሩክ እየተደነቀ።
እንዲያው አለችው። ሙሽራ ነኝ አለ። ዶክተር ናሆም ጢሙን እየጎተተና ጸጉሩን እየሳበ ሶፋ ላይ ቁጭ ብሎ በዝምታ ያዳምጣቸው ጀመር። ሽርጉዱ ለሱ እንዳልሆነ ሁሉ ገጽታው ላይ ደስታ አይታይበትም። እንዲያውም ሐዘኑ ይባስበት ይመስላል። ይሄ ጢም ደግሞ እንደሚደብር ለምን አትላጨውም? ጊዜ አለህ እኮ አለ ወደሱ እየሄደ። ሐዘንተኛ መሆኔን ረሳው መሰል ሲል መለሰለት በቁም ነገር። ብሩክ ደንግጥ አለ። ሳያስብ የተናገረውን ሁሉ በመናገሩ ተጸጸተ። ሶሪ አለ ወደ ማብሰያው ክፍል ዞሮ። የምግብ ሽታ አፍንጫው እየሳበ ቶሎ ቶሎ ምራቁን ያስውጠው ነበር። በተለይ ሽቦ ጥብስ በልቶ አይጠግብም። ወደ ፍቅር ተብሄድ ይሻለኛል። አንተ ቁጭ ብለህ ጢምህን ጎትት። ቢራ ጥቤ ፍሪጅ እንዳስገባላት 1 ሽቦ ጥብስ እንድትከፍለኝ ጠይቃታለሁ ብሎት በራሱ አባባል እየሳቀ ገባ። ፍንድቅድቅ ብሏል። የማብሰያ ክፍል በቁሌትና በቅባት ታፍኗል። ከንፋሎቱ የተነሳ የሁለቱ ሴቶች ፊት ወዝቷል። አጭር ኩርሲ ላይ ቁጭ ሲል ኧረ እባክህ ሴት ትሸታለህ አለችው ፍቅርተ እየሳቀች። በዘይት የሚጠባበሱ ዳቦዎች ሊጥ በማዘጋጀት ላይ ነበረች። ስጋውና ድንቹ ሲጠበስበት የቆየው ሰፊ መጥበሻ ከስቶቡ አልወረደም። ዘይት ይንቸከቸክበታል። እንደውም ወንድነቱ አልሆነልኝ ብሏል አላት በቀልዱ። ደስ ያላት አትመስልም። በጎን አየችው። ጋሽዬን አታጫውተው? አዲስ አጫዋች አግኝቷል። ስነመጣ እንዴ? አይ ጢሙን ማለት ነበር። ጢሙን እየጎተተ ይጫወት። የሽማግሌ ወግ ነው። አንድ ነገር ልስራልሽ? ምን? ቢራ ጥቤ ፍሪጅ ውስጥ ላስገባልሽ? ሰራተኛዋ በንቀት ስታየው ፍቅርተ ስላስተዋለቻት ምን ተፍረቷን ያስገቡልን እትዬ አለች። ብሩክ የምነካ ዛሬ? ደስ ብሎኛል። ደስታ ተሰምቶኛል። ደስታዬ አይታይሽም? ያገጯን ያዝ አድርጎ ወደሷ ዞራት። ሹልክ አድርጋ ሸወደችውና አቀረቀረች። የዛሬው ልዩ ነው ስትላሰበች። እዘዥኝ እንደፈለክ። ግን እኮ 1 ሽቦ ጥብስ ትሰጭኛለሽ። ለሱ ነው። ተነስታ አንዱን የተከደነ ትሪ ከፍታ የፈለገውን ሰጠችውና የግብዣ ልብስን እንዳታበላሽ ይዘውጣ፣ ቢራውን እኛው እናዘጋጀዋለን አለችው። የተላከ ባፉ ለከከ እያለ ወደ ሳሎን ሲመጣ ናሆም መስኮቱን ተደግፎ ውጭውን ሲመለከት ስላገኘው አቦ እንግዲህ አትደብረን አለው። ስለ አንድ ነገር ያሰብኩ ነበር አለ ዶክተር ናሆም ወደ ብሩክ እያየ። አንድ ሰው በአንድ ጊዜ የሚያስበው ስለ አንድ ነገር መሆኑን አውቃለሁ። አቤት እንዴት ይጣፍጣል አለው እያላመጠ። ስለ ሆዱ ነው እንዳትለኝ። አንዱም ሞተር ከሽቦ አላቆ ጎረሰና ሊሆንም ይችላል። እንዲያውም ዋናው እሱ ነው። ብቻ ስለምንድን ነበር የምታስበው? ነገሩ አንተንም ይመለከታል። ትኩር ብሎ አየውና እኔን? አዎ ማንኛችንንም። የአገሪቷ ገንዘቧን ከስክሳ ያስተማረችንን ሁሉ። እውነቴን ነው የምልህ፣ ለራሳችን ብቻ መኖር ይበቃናል። ምን አስተምረው ላኩብኝ ደግሞ? አነቁህ? አትቀልድ፣ አዳምጠኝ። እድሜያችን ስንት ነው? ስንትም ይሁን ቢያንስ ልናገለግል ከምንችልበት ግማሽ እድሜ ላይ ደርሰናል። በእርግጥ አብዛኛውን የተጓዝነው በመማር ነው። ከሌሎች አንጻር ሲታይ ለራሳችንም የኖርነው ትንሽ ነው። ግን ዛሬ ሀገራችን አንድም ቀን ለግላችን የምንኖርበት በግላችን ምቾት የምናሳልፍበት አይነት አይደለችም። ለደቂቃ መፎይ ሳንል በየመስካችን ቦታ ሁኔታ ጊዜ ሳንመርጥ ልንጠርላት የሚገባት ናት። ጥንት ቀድማ አሁን ወደ ኋላ የቀረች ናት። ምናልባት ተጎልታ ተንቧሽታ ሮጣ ጎብጣ ጃጅታ ወደ መንፏቀቋ ተመልሳ ሊሆን ይችላል። በዚህ ሁሉ ሂደት ትውልድ ነበራት። አሁንም አላት፣ ያውም የተማረ የሰለጠነ ትውልድ። ሆኖም ትውልዶቿ መንፈሳችን ሽባ ሆኗል። ጉቦ ካልሰጠች የማንንቀሳቀስ፣ ምቾት ካላገኘን የማንላወስ ሆነናል። ተከማሽተን የምታስገኝልንን መኖ መሻማት ብቻ ሆኗል ለጣችን። እኛስ ምን ሰራንላት? ምንም። መዲናዋ ውስጥ እንደ ስደተኛ ታጉረን ገበሬው ያንጎራጎረ ምናልባትም ያለቃቀሰ በእንባው ጠብታ የሚያቀርብልንን ጉንጫችን ሞልተን መጉረስ፣ ሌላ ምን ፈየድንላት? ሊቀጥል ሲል ብሩክ በሽቦ ላይ የቀረችውን የመጨረሻ ምትር አጎረሰውና በዚህ አፍፍ ሙዳ ብላበት አቦን ረስ ልትለኝ ነው? የለም እርሻ የኔና ያንተ መስክ አይደለም። እኔ እናንተ ጤነኛ ዜጋ መፍጠር፣ የትውልድን ጤንነት መቆጣጠር ነው ተግባራችን። ግን ለምን አዲስ አበባ ብቻ? ኦሆይ ነገር አመጣህ። ፍቅርተ እንዳትሰማ ገበሬን ለማከብ ገጠርን እንውረድ? በሊያዞም ባህን አታንባብኝ። በክሊኒክ ደረጃ ወርደን እንደ ጤና ረዳት እንስራ ነው የምትለኝ? ዋይኖት ጓዝህን ጠቅልለህ ልትሄድ ትችላለህ። እኔ ብሩክ 7 ዓመት በአውሮፓ በረዶ የቀዘቀዝኩት ለጤና ረዳትነት አይደለም። የወህኒ ቤት ደረጃ ምደባ ነው ይሄን የመከረህ? የራሴ ህሊና ምክር ነው።
እርግጥ ምክንያቱ ወይን ቤት ነው። እዚያ ያሉ ሰዎች ከየአይነቱ ናቸው። በተለያየ መስክ የተማሩ የተመራመሩ አሉ። ግን ያልተማረውን የፊደል ገበታ ይዘው ፊደል ያስቆጥራሉ። እነሱ ስራ ሲያጡ ለመዝናኛ የፈጠሩትን ከቁም ነገር መዘ ትልቅ ሆስፒታል ትቼ ገጠር ሰደዳለሁ ብለው ወሰንክ? ሆሆ የዳንካሳ ኦፊስ ሳትቀድመህ በሳምንቱ ጸጉርን ጨርሰህ ትመጣለህ። ምን እየተባባላችሁ ነው? አለችው ፍቅርተ አቋርጣ ወደ ሳሎን መታ ስለነበር። ቀጥላም ሐሳቡ ጥሩ ቢሆንም ለጊዜው የሚደገፍ አይደለም። አሁን ልብስህን ለባብስ ጋሽዬ፣ የእንግዶቹ መምጫ ሰዓት ተቃርቧል። ብሩኬስ በዚህ ልብስ ነው የምታመሸው? ኖ አለኝ። ሞኝሽም ፈልጊ። እንደ ወንድምሽ ታሽታችሁን አልመኝም። መኪናዬ ውስጥ ሙሉ ልብስ አለኝ፣ እቀይራለሁ። ጋሽዬ እኔ መቀየር የሚገባኝ አይመስለኝም ሚሚ። የሚመጡት ሰዎች አዘንተኞች ጭምር ናቸው። ኮሎኔልና ወይዘሮ ድንቅነሽ ልጆቻቸውን፣ ስነወርቅ አባቱን አጥቷል። በግብዣችን ሙሉ ደስተኛ እንደሚሆኑ አድርገን አንውሰደው። ተብለጭልጨን የምንጠብቀው የሰርግ ድምተኛ የለም። በሐሳቡ ስለተስማማች ወደ ማብሰያዋ ልትመለስ ስትል ደወሉ ተደወለ። ወጣ ወደ ዋናው በር ሄደችና ከፈተችው። ሁለቱ ነርሶች ናቸው። ዶክተር ናሆም ሲስተር ፀሐይን ሲያይ ልቡ ድንግጥ አለ። ቁመኗ አለባበሷም ጭምር እህተም መሰለችው። ሳቋ መጣበት። ፍርጥም ስትል ጉንጮቿ መሰርጎዳቸው ለክሷ ነው። ሽቅርቅር ብለዋል። የሰርጉ ተጠቃጠቆ በጎር እንኳን ከፊቷ ላይ ድንገት የጠፋ ይመስላል። ከግማሽ ሰዓት በኋላ ልክ ዶክተር ብሩክ ልብሱን ለዋውጦ ሙሽራ መስሎ ከናሆም መኝታ ክፍል ሲወጣ ስነወርቅ በዘወትር ልብሱ ዘው ብሎ ገባ። አይ ስነ አለ ዶክተር ናሆም። እንዴት አመሻችሁ ብሎ መጀመሪያ ናሆምን ቀጥሎም ሴቶቹን ጨበጠ። ዶክተር ብሩክን ግን አየው እንጂ ሰላምታ አልጋበዘውም። ናሆም ፍቅርተ ስለ ሁለቱ ጠብ የነገረችው ትዝ ብሎት ሊስቅ ቃጣውና መልሶ ተወው። የተቀጣቀጡበትን ምክንያት ባያውቁም ሊያስታርቃቸው ወስኖ ነበር። ሁለታችሁ አትተዋወቁም እንዴ? አለ በቀልድ አሽሙር። ኧረ ተፈታተናል ሲል መለሰ ብሩክ ፊቱን ኮስተር እንዳደረገ የስነወርቅን እጆች እያየ። አንድ ዞር ይቀረናል መሰለኝ አለ ስነወርቅም ኮስተር ብሎ። ስነ መጣ እንዴ? አለች ፍቅርተ እየተፍለቀለቀች ገብታ። አጭር የሥራ ልብሷ ቁመቷን የተመዘዘ አስመስሎታል። አዎን አለ እግሮቿን እያየ። አይኖቹ ተስበው እግሮቿ ላይ ማረፋቸውን ሌላው የሚመለከተው አይመስለውም። ዶክተር ብሩክ ግን ብዙ ጊዜ አስተውሎታል። ምን እንደውሻ እግሯን ታያለህ ሊለው የቃጣበትም ጊዜም ነበር። ጊዜው እየመሸ ሰዓቱ እየተቃረበ በመምጣቱ በሴቶች ላይ ነርሶችም ተጨመሩበትና ሁሉም መልኩን ያዘ። ምግቡ በሶስት ጠረጴዛዎች በአይነቱ ተደረደረ። መጠጡም ከነመጠጫው አንድ ጠረጴዛ ያዘ። አሳላፊ የማይዋክብበት ግብዣ ነበር። ከዚያ በኋላ ፍቅርተ የሥራ ልብሷን አውልቃ በግብዣ ልብስ ተውባ ልዩ ፍቅርተ ሆነ መጣች። ረጅም ቀሚሷ እግሮቿን ደብቀዋቸዋል። የስነወርቅ አይኖች ቅር ተሰኙ። ባለባበስ የሚቀርባት ከወንዶች ዶክተር ብሩክ ብቻ ነው። ስነወርቅና ናሆም በጃኬቶቻቸው ስር ችስታ ነበር የሚመስሉት። የአምፖሎች ብርሃን ብልጭልጮቹ ላይ እያረፈ ከሚፈነጥቀው ህብር ጋር ሴቶቹ ግን የሷ አጃቢ ይመስላሉ እንጂ አልተናነሷትም። እነ ኮሎኔል መቅረታቸው ይሆን እንዴ? አለች ፍቅርተ ሰዓቷን ስታይ ለአንድ ሰዓት የቀረው 5 ደቂቃ ብቻ በመሆኑ። አይቀሩም ሚሚ አለ ናሆም በመስታወት ወደ ውጭ እያየ። ጨልሞ ነበር። ቢሆንም ብሩህ የጨረቃ ብርሃን ግቢውን ወገግ አድርጎታል። ስነወርቅ ከዶክተር ናሆም ራቅ ብሎ ጠቅላላ ሁኔታውን በትዝብት ይቃኝ ነበር። ምንድነው ይሄ ሁሉ ሸርጉድ የብስና ጋጋታ ይላል በውስጡ። በህይወቱ አንድ ጊዜም ደግሶም ተደግሶለትም አያውቅም። ከሁለት ዓመታት በፊት ጽፎ ለብሔራዊ ቲያትር አቅርቦት የነበረው ያዞምባ የተሰኘው ተውኔቱ ትዝ አለው። መሪ ገጽ ባህሪው ይፍታዬ የሞላለት ባለጊዜና ዘመንኛ ወጣት ነው። ቁንጣን ሲያስገሰው በስተቀር የችግር ምንነት አያውቅም። አይናፋር ህሊናው ግን ዘወትር ከራሱ ሲሸሽ የሚኖር ያደረገው ነው። በሱና በብዙሃኑ ህዝብ መካከል ያለው የመገዘዝን ተራራ የሚያህል ልዩነት ውስጡን ይቀነቅኗል። መነባነቦቹ ሁሉ ራሱን ጨምሮ የሚገኝበትን የማህበረሰብ ደረጃ በውስጥ ወይራ ይኮንናሉ። ይፍታሄ እንደ አዙዋ ያለ ሰው ነው። በሰለታም ምላሱ አጋድሞ የላሰ የሚያለቅስ አይነት እና ያንን ስሜቱን ያን እሱነቱን ያነበንቧል። ብቻውን ወይም ከሰው ጋር እዚህ ወይም እዚያ ግድ የለም። በመጣለት ሰዓት ባገኘበት ቦታ ባጋጠመው ጊዜ ይወጣዋል፣ ይወርዷል። ስነወርቅ ሲጽፈው ራሱ አልቅሷል። ከራሱ ድርሰት ጋር ፍቅር ከመውደቁ የተነሳ መነባነቦቹን በቃሉ አጥንቷቸው ነበር። አንዳንዴም የራሱን ፍቅር የይፍታሄን ባህሪ ሊጋራ የሚከጅልበት ወቅት አለ።
በአጋጣሚው ሊያነበንባቸው ይዳደዋል። ዮፍታሔ የሚወዛገበው ዮፍታሔ የሚያወግዘው ይህንን አይደለም። አገኘን ብለን እስቲ ቆሰጥነን መብላትን፣ ሞልቶ እስቲፈስ መጠጣትን፣ የብቻ ድሎትን፣ የብቻ ምቾትን አለ ራሱ። አልተለወጥንም፣ ጨርሶ አልተለወጥንም ብሎ ሐሳቡን ሳይጨርስ የኤሌክትሪኩ ደወል ስለተንጫረረ ወደ ጋዱስነቱ ተመለሰ። የወይዘሮ ድንቅነሽ መኪና መብራት መስኮቱ መስታወት ላይ ተብለጭልጮ ጠፋ። 2 ሰዓት ላይ ግብዣው ተጧጧፈ። እንግዶቹ የሚፈልጉትን እየበሉ በሚወርድላቸው የመጠጥ አይነት እያወራረዱ ይጫወታሉ። የደከመው ሶፋዎች ላይ አረፍ ይላል። ሲያልፍለት ይነሳና በላልቶ ይጠጣል። ቢበላም ቢጠጣም የሆነው ቢሆንም ግብዣው ዶክተር ብሩክና የደስታ ላይ የሚታይበት አልሆነም። መንፈስን የሚያነቃቃ ሙዚቃ የለም። ሌላው ቀርቶ አልፎ አልፎ ድምጻቸውን ከፍ አድርገው የሚሰቁት ነርሶችና ብሩክ ብቻ ነበሩ። ሌሎች ግን ደመምተኛና አዘንተኛ ሆነዋል። ቢናገሩም ድምጻቸውን ዝቅ አድርገው ለራሳቸው ያህል ብቻ ነው። ቢስቁም ሐዘን የጣለበት ፈገግታ ያህል ብቻ ነው። ተጫወቱ እንጂ የሚለው ድምጽ አልፎ አልፎ ከፍቅርተም ከሌሎችም ቢወረወር የጨመረው ነገር አልነበረም። ይልቁንም ተጋባዦች በሁለት ምድብ ተከፍለዋል። በአንድ በኩል ዶክተር ናሁም ከሐዘንተኞች ኮሎኔል አሰፋና ከወይዘሮ ድንቅነሽ ጋር ወዲያ ወዲህ ይላል። ስነወርቅም የኮኛኩን ብርጭቆ ይዞ በአብዛኛው የሚገኘው ከዚህ ቡድን ጋር ነው። ናሁም ከቢራ በስተቀር ሌላ ነገር ሊጠጣ አልፈለገም። ከተጀመረ ጀምሮ የያዛት ጠርሙስም ግማሽ ያህል ብቻ የጎደላት ናት። ኮሎኔል አሰፋ ውስኪ ይዟል። ግዙፉ ቁመናቸው ከሁሉም ጎልቶ ይታያል። ወይዘሮ ድንቅነሽ ጥቁር በጥቁር ለብሰው አልፎ አልፎ እየሳሉ ቁጭ ብድግ ይላሉ። አይኖቻቸውን ባቅረው ይቆዩና ሳያስቡት እርግፍ ይሉባቸዋል። ሌላው ቡድን ዶክተር ብሩክና ነርሶችን በአባልነት ያቀፈ ነው። እነሱ አይኖሩ ግብዣው ለደስደስ የተዘጋጀ ሳይሆን ለሙታኑ መታሰቢያ የተደረገ የሐዘን መግለጫ በመሰለ መቼም ሲያዝኑም ሲደሰቱም መደገስ ያበሻ ልዩ ባህሪ ሆኖ ቆይቷል። ለደስታ፣ ለልደት፣ ለክርስትና፣ ለምርቃት፣ ለቀለበት፣ ለሰርግ፣ ለጋብቻ፣ ኢዮቤልዩ፣ ለሐዘን፣ ለቀብር መልስ፣ ለማግስት፣ ለሳልስት፣ ለ30፣ ለ40፣ ለ80፣ ለሙት ዓመት፣ ለቁርባን ድግስ ከጥንት ጥንት እንደ ውርድ የተወረሰ እንዳለ የተቀበልነው ወግ ነው። የጻድቃኑን፣ የሰማዕታቱን፣ የሕዝብ በዓሉን፣ የዘመን ለውጡን፣ የልደቱን፣ የጥምቀቱን፣ የፋሲካውን፣ የፍልሰታውን ድግስና ብስና ሳይጨምር ከልደት እስከ ሞት አበሻ በሕይወቱ ሁሉንም የድግስ አይነቶች ሊደግስ ይችላል። መብላት ነው። ተወልዶ እስቲሞት እምብርት እስቲያብጥ ድረስ መጎስጎስ እና የነ ዶክተር ብሩክ ቡድን ከምግቡም ከመጠጡም ወስዷል። ሳቅ ይሰማል፣ ለብታ ይታያል። ቢሆንም ሲስተር ፀሐይ ናሆምን ባሻገር ሰረቅ አድርጋ እያየች ስለቆዘመ መቆዘሙ አልቀረም። ፍቅርታ ጆከር ናት። እዚያም ትመላለሳለች። በህዝብ ለህዝብ ሙዚቃዊ ድራማ ላይ እንዬ የመድረኩ እንቁ እንደሆነች ሁሉ ፍቅርተም የቤቷና የግብዣው እንቁ ሆናለች። አንዱም ቡድን ስታነቃቃት ስታሳስቅ ትቆይና ወደ ሌላው ትሄዳለች፣ ትጋብዛለች፣ ታስተናግዳለች። እንዳሰበችው ግን አልሆነም። ወደ 3 ሰዓት ላይ በነብሩክ ቡድን ላይም ተደማሚነቱ የተጋባ ይመስል ጸጥታ ሰፈነ። ምሽቱን እንዴት ነፍስ እንደምትዘራበት ስታውጠነጥን ቆይታ ድንገት አንድ ሐሳብ መጣባት። የስነ ወርቅ አዞምባ ተውኔት ትዝ አላት። ዮፍታሔ ታያት። ስሜት አሳድሮባት ነበር። ለሁለቱም ቡድን ስሜት እንደሚሰጥ ማመነች። በቀጥታ ወደ ስነ ወርቅ ሄደች። ፈንጠር ብሎ ቆሞ ነበር። አንድ ነገር ላስቸግርህ ስነ አለችው። የዶክተር ብሩክ አይኖች እንደተከተሏት ስነ ወርቅ በጨረፍ ታየ። ያለችውን ስላልሰማ ዝም አላት። አልሰማኝም? ምን አልሽኝ ፍቅርተ? አለ አይኖቹን ከሱ ነቅሎ ወደ ኋላ እየመለሰ። እንደማታሳፍረኝ በማመን አንድ ነገር ልጠይቅ ነው። አጥያየቋ በውስጡ በኩል ሙቀት ዘራበትና በትከሻዋ ላይ አሻግሮ ብሩክን ቃኘ። ያየዋል። ሳቃልና እኔው ለፈረንጂ የሚቻለኝ ከሆነ አላሳፍርሽም ሲል መለሰላት። የአባባል እሷም ውስጥ አንድ አይነት ጽንስ ነፍስ ሲያንቀሳቅስ ተሰማት። ልቧ ፈጥኖ መታ። የዮፍታሔ መነባነብ ለእንግዶቹ እንድታሰማልኝ ፈልጌ ነበር አለችው። ያልጠበቀችው ጥያቄ ሆነበት። አስቸጋሪ ግን አልነበረም። ግን ለምን ይጠቅማል ፍቅርተ ሲል ጠየቃት። ሲያስብበት ቆይቶ በእርግጥም ስለ ጠቀሜታው ያሰበችበት አልነበረም። ብቻ የግብዣው መንፈስ ነፍስ እንዲዘራ ነበር ፍላጎቷ። ይጠቅማል እንጂ ስነ ወርቅ
ብቁ አይደለም ለህብረተሰቡ አይጠቅምም ተብሎ መመለሱን ነግሬሽ የለ? እሱ ሌላ ነው። ምናልባትም የሳንሱር ምክንያት ሊሆን ይችላል። አለበለዚያ ሀገር ፍቅሮችን ከብዷቸዋል። ታሰማልኛለህ? ብዙ እኮ ነው አለ ራሱ ዮፍታሔን ለመሆን መቻሉ ስለተጠራጠረ። አንዱን ዘርፊያን ብቸኛ መነባነው እንዳልሽ በድንገት ጉንጩ ላይ ሳም አደረገችው። ሀፍረትና ድንጋጤ ተሰማው። ብሩክን ሊያየው አልደፈረም። እሷ ግን ደስ እያላት ሐሳቧን ለናሆም ነገረችው። ጥሩ አላት ከስነወርቅ ፍሪከርስኪ ነገር እንደማይሰማ በመተማመን። እሱም ቢሆን ተውኔትና የተውኔት መነባነብ ይወዳል። ለኮሎኔል አሰፋም በሹክሹክታ ነገረቻቸው። ተስማሙላት። ወይዘሮ ድንቅነሽም ፈቃደኛ ሆኑ። ሁለቱ ነርሶች ደግሞ እንዲሁም ለመስማት ተቻኮሉ። ዶክተር ብሩክ ዘንድ ስትደርስ ግን ያልጠበቀችውን ነገር ሰማች። ቲያትር ከፈለግን ሀገር ፍቅር አንገባም ነበር ሲል ድምጹን ከፍ አድርጎ አፌዘ። እንዴ ብሩኬ ቀስ በል እንጂ ደግሞ እንደዚህ አይባልም። ሐሳቤ ይሄው ነው። ሊያነበንብ የፈለገ ያነብን ምን ቸገረኝ አለ ደግሞ የስነወርቅን ክብረ ሕሊና ለመንካት አሁንም ድምጹን ሳይቀንስ። ስነወርቅን የተሰማው ግን የመንፈስ ድቀት ሳይሆን እልክ ቢጤ ነበር። ፍቅርተ በዶክተር ብሩክ አባባል በግና ስለነበር ወደ ስነወርቅ የተመለሰችው እንደተናደደች ነው። ስነወርቅ አይዞሽ እንደማለት ትከሻዋን መታ አድርጎ ጉሮሮን ጠራረገ። በሐሳቡም የዮፍታሔን መነባንም መድገም ሳይሆን ራሱን ዮፍታሔን መሆን አለበት ብሎ ወሰነ። አንድ እጁን ከፍቅርተ ትከሻ ላይ አንስቶ ኪስ ውስጥ ከተተና ጉሮሮውን አጸዳዳ። አንዳች መርዶ አንዳች ማት የሚጠብቁ ይመስል ትንፋሻቸውን ውጠው የሚያዩትን እንግዶች ቀኛቸው። ጸጥ ብሏል። የሙታን ጸጥታ ሆኗል። ናው ከገቢሩ ውስጥ ገጸ ባህሪው ዮፍታሔ ሙሉ ብርጭቆ ውስኪ እንደያዘ የተንጎራደደ የሚናገርበትን የመጨረሻውን ክፍል ወሰደ እና ራሱን ዮፍታሔን ለመሆን አንድ እርምጃ ወደፊት ተራመደ ጀመረ። ከስጋሽ ስጋ ነስተን ከህይወትሽ ህይወት ነስተን ከስትንፋስሽ ትንፋሽ ወስደን ከትብትሽ ተቦጭቀን ከአካልሽ አካል ከፍለን ካብራክሽ ተበርከን ከቅላጅ እንደወጣ ፍል ከበት እንደወጣ ትል በሰው አቋም በሰው አቅል በሰው አምሳል በሰው ስዕል በወዝሽ ወዝ ተላልሰን ከደምሽ ደም ተለውሰን ለእናት አገር ዜጋ ቢጤ ለወገንም ልጅ ልንሆን የተዘራን ወየፈላን እኛም ጉዶች አለን። ሰው ብንሆንሽ ሰው ባንሆንሽ ማን እንደኛ ሲኖርልሽ ማን እንደኛ ሊኖርብሽ? እኛው አለን ለሀገራችን እኛም አለን ለእናት ዓለም እድገትሽን ኩራትሽን አንድነትሽን የምናልም። ግና ምን ይሆናል ቅሉ ህልም ቅዠት ብቻ ነው አሉ። ታዲያ ማን ምን ይበል እንጂ ማለማችን ከቶ ላይቀር ሐሳባችን ላይበገር ብትኖሪልን ልንኖርልሽ ብትሞችልን ልንቀበርልሽ እንደ ኖህ ዘመን ድር ግሳት ብቻ ብስናት ብቻ ተውከት ብቻ ተጠራቅመን ከግልደኝነት ተመሳጥረን ከስረሽ መቹ ተዋውለን መኖር መቼም ያው መኖር ነው። እናት ዓለም እኛም አለን። ያት መሬት ጥርኛ አፈር ብለው ሕይወት ከለገሱሽ ለግድግዳሽ አጽማቸውን ደማቸውን ለለሰንሽ መስዋዕት ሆኖ በመሰዊያው በድንበርሽ ከሰውልሽ ካንበሶችሽ ጎን ከጀግኖችሽ በዜግነት ክብር መዝገብ በቀዳማይ መስመሮችሽ እኛም አለን እናት ዓለም እኛም አለን አንበጦችሽ። ታዲያ ማሰብ ማለማችን መመኘታችን እኮ አልቀረም። ባግቦ በትችት ባሽሙር በፌዝ በሰላቀ ጥርቅምቅም ታሪከኛ ሀገር አለችን ማለት አልተከለከልንም። ግና ምን ይሆን አልቅሉ ከክንድ ሙሉ ጭቃ ጅራፍ ቅንጣት ስራ አትወጣም አሉ። ማለትም ማስራ ሆኗል አሉ። ባይወጣውስ ምን ቸገረን? ከሀገር አየር እየተነፈግን ከሀገር ፀሐይ እየተገለልን ምን አንሰን ምን ጎድለን? ማለትም አብዙ ተብሏል። አቤት የማለት ጣጣ እንኳን እኛ ስራችን ሳይሞት ምድር ሞልቶ በወጣ። ምን ያልተባለ ነገር አለ የሉም የሚሉት ማለት መጣ እና የሉም ይበል እንጂ ያወራ እንጂ ሁሉም በተራው። መኖራችንስ እርግጥ ነው ያውም የኑሮን ስርዓት አጣጥመን የምንቀምሳት። የስነወርቅ ድምጽ እያስገመገመ ከግድግዳ እየተማታ ትንሽ የገደል ማሚቶ ቢጤ ፈጥሮ የሁሉንም ስሜት ይዟል። ፈገግ እንደማለት አለና አይበቃም አለ አቋርጦ። ቀጥል ስነ ቀጥል ያዞን ባድረስ ቀጥል አለችው ፍቅርተ። የሁሉም አይኖችን ባቀረዋል። እነ ሲስተር ስርጉት ፍርሃት በቀላቀለ አድናቆት ያዩታል። እንግዶቹም ጋባዦቹም ራሳቸውን በመጠየቅ ላይ ያሉ ይመስላሉ። ቀጠለ። የኮክቴል የብፌን ብስና በሼቫዝ ግሳት አዋህደን
የፍሪምባን የሻኛን ቁንጣን በኩርባይዘር አንሸራሽረን ከፎቴ ፎቴ መርጠን ከቪላ ቪላ ንቀን ከአዲስ ፓሪስ አነጣጥረን ከሶደሬ ኒውዮርክ ቃኝተን ከምዕራብ ምስራቅ ተገላብጠን ጅዋጅዌ ተጫውተን እና የኑሮን ስርዓት አጣጥመን የምናልፋት እኛም አለን የጡት ልጆች መኖራችንም እርግጥ ናት። ብቻ ኑሮን ብንኖርም ለስጋ ያህል ብቻ ነው። ሊና ቢሏ ሆኖ ውስጣችንን ሲበልተው ትዝብት አጨንቅሮ ያየ ደረቅ ከንፈሩን ሲመጣው ይሉንታ ጣቱን ቀስሮ ገጦ ጥርሱን ሲያናክሰው ፍርሃት ትምክትን ሲያረደው ኑሮ አይበለው ታዲያ እኮ ይህ በእኛ አልጀመረም። ጥንትም እንዲህ ነበር አሉ። ከማጣሪያ ጥረት በመጣ ከተራ መንገድ ባልዘለለ በሉ ጠጡ መዘበሩ ቢሎንም ቅሉ ያልታደለ ባገር ከመኖር ሌላ ለአገር ከመኖር ሌላ እስቲ ምን ህይወት አለ? እስቲኛስ ባንፈጠር ካፈርሽ አልተፈጠርንም ከቀልዝሽ አላፈላንም። ከዚህ ሌላ ለዜግነት ምን አለ ማረጋገጫ? የማን ምንድነህ ግልምጫ ያውጣው ረድርግጫ የይለፍ ይቅር ፍጥጫ እና ሀገርህ ቢለን እና ወገን ምን ነው ቢለን እኛም የሻምፓኝ ቃና ያለው የሚቆጠቆጥም ባለን ምን ፈርጥጠን ብንፈረጥጥ ከህሊና ጦር ላናመልጥ እዚህ ፍጥጥ እዚያ ፍጥጥ እስቲኛስ ባንፈይድ ካፈርሽ አልተፈየድንም ቃል ግብር አይደለም ተባልን እንጂ እኛስ ኢትዮጵያ አላልንም። እና ምን ነው ሀገር አይደል ወገን በቀናት ታድሞ ከአድማስ አድማስ የሚጠቃቀስ የጊዜ ተምቾች የትውልድ ትሎች እየተባልን ምንከሰስ እኛም እኮ ያው ያንቺው ነን። ስታዝኝ የምናዝንብሽ ወገግ ሲል ብርሃንሽ ቃስተን የምንገልጥሽ እና የለም ሀገር ዓለም ውስጣችንስ ይቆስልልሻል ልባችንስ ይደማልሻል። ብቻ ምን ይደረጋል ቅሉ አዞም ማጋድማ ስትልስ አይኗ ያነባል ይላሉ። አይቻሉ ብሎ በመጨረሻ የሱም ውስጣዊ ስሜት የቆጠቆጠው ይመስል ኮኛኩን ባንድ ተንፋሹ ጨለጣት። በከባዱ ጸጥታ መሃል ብራቮ ከሚል ድምጽ ጋር ዝግ ብሎ ጣ ጣ ጣ የሚል ጭብጨባ ድምጽ ተሰማው። ቀና ብሎ ባያየውም ዶክተር ብሩክ መሆኑን አወቀ። እንዴት ያለ ቀኔ ነው በሉ ተምታቱ የሚያምታታ ሆሆ እያለ ጭብጨባውን ደጋገመው። ያደነቀለት ወይም የተከተለው አልነበረም። ሌሎች ሁሉ የሙታን ጸጥታ ጸጥ ብለው ነበር። የግብዣውን ህይወት ይለውጥልኛል ያለችው ነገር ራሷን ፍቅር ተለውጦ በከባዱ የጸጥታ ማዕበል ውስጥ ስላስገባት ክፍሉ የህሊና ጸሎት የሚደረግበት ሐዘን ቤት መሰለ። በርግጥም የሰነ ወርቅ ፈጠራና የመነባነብ ስልት የሁሉንም አድማጭ ህሊና እየቦረቦረ ራሱን እንዲጠይቅ አድርጎት ነበር። ከረጅምና ከባድ ትንፋሽ በስተቀር መልስ የሌለው ጥያቄ። ዶክተር ናሆም ያከበረውን ስነ ወርቅን በጥፍ አከበረው። አይኖቹን አጸዳዳና እንደምንም ከተተከለበት ተነቅሎ ወደሱ በመሄድ ግሩም ደራሲ ይወጣል ስነ ወርቅ ሲል ጨበጠው። እውነቴን ነው በተውኔት አንድ ገጽታ ብቻ እንኳን አስለቅሰኛል። አመሰግናለሁ ቢሆንም ያልከኝ ከሚገባይ በላይ ነው። ኖ ብሎ ሊቀጥል ሲል የኮሎኔል አሰፋ ድምጽ አቋረጠው። የወደፊት እቅድ ምንድነው ስነ ወርቅ? ምን እቅድ አለኝ ኮሎኔል? አቅጄ አላውቅም። ህይወትን የምኖረው እንደመራኝ ጊዜን የማየው ስደርስበት ብቻ ነው በፈቃደ እግዚአብሔር። አለበለዚያም እንደንሳ በደም ነፍስን የኖርኩት እቅድ የሚሉ ኖሮኛ አላውቅም። ማለት እኮ ድርሰትን ትቀጥላለህ ወይስ ተተዋለህ ወይ ሊሉ ነው? የድርሰት ዝንባሌና ስሜት አውልቀው የሚጥሉት የዋና ልብስ አይደለም። ውስጥ ያለ አብሮ የሚኖር የትም እንዴትም የማይለይ ጽንስ ነው። አንዳንዶቹ ድርሰት ችኮ ፍቅረኛ ናት ይሏታል። የጠሏት እየፈሯት የማትላቀቅ አይነት። ልተው ብልም አይተወኝም። ተቃጥለበት አለ ገዝግዞ ካልገደለኝ አሁን ጥሩ ደራሲ እንደሚኖረን ተስፋ እናደርጋለን። መዳፈሩ ግን ጥሩ አልመሰለኝም። ካልደፈርንማ መኖር አንችልም። ሞትን ባሰብን ቁጥር ሺ ሞት የለ። ዶክተር ብሩክ ከነርሱ ጋር ሲንሾካሸቅ ቆይቶ ወደ ስነ ወርቅ አተኩራየና ለመሆኑ ትርጉሙስ ምን ማለት ነው ሲል ጠየቀው በፌዝ። እንጃ አልተረጎምኩትም እኮ ዶክተር አለው ስነ ወርቅ። ሁሉም ሳቀ። ፍቅርተ በጥያቄ ወረር ብላ ስለነበረ በቅጽበታዊ መልሱ ረካች። ባይርቅባት ኑሮ በድጋሚ ጉንጩን ልትስመው ፈልጋ ነበር። ብሩክ ግን አልተሸነፈም። መቼም ሳር ቅጠሉ ደራሲ በሆነበት ጊዜ አንድ ሳር የመጨመር ያህል ነው። ሂሴም ማትፈራ ከሆነ ተውኔት እጅጅን ያለኝ አለው የሀፍረት ንዴት ስለተሰማው። ሊመልስለት አልፈለገም። እንዲያውም ተሰናብቶ የሚሄድ ሐሳብ መጣበት። ወደ ፍቅርተ ጠጋ ብሎ በሄድ ቀደ የሚልሽ አይመስለኝም መሸብኝ አላት። በዲሙ ብርሃን ውስጥ ፊቱ ላይ የጣለውን ንዴት ጥላት አያት። ተጋብቶባት
እሷም ተናደደች። ብሩኬ እኮ አንዳንዴ ለከት ታጣለህ ስትል ተመናጨቀች። ከሷ በቀር ሁሉም ደነገጡ። የሁለቱን ግንኙነት ጠንቅቆ የሚያውቀው ናሆም እንኳን ባባባሏ ኩምሽሽ አለ፣ ተሰቃጠጠ። ዶክተር ብሩክ እንደጎማ ተንፍሶ ከመሬት የተጣበቀ መሰለው። ጭብጥ አከለ። ሌላ ጊዜ ቢሆን ይህን አነጋገር ስድብ እንዳልሆነ ሁሉ ፈንድቆ በሳቀላት ነበር። የዛሬው ግን ውርጅብኝ ሆነበት። ሊቋቋም አልቻለም። የውስኪ ብርጭቆን አስቀመጠና ወደ ፍቅርተ እየተጠጋ በተቆጨ ድምጽ እኔ ፍቅርተ፣ እኔ ለከት የለኝም። በርግጥ ይሄን የተናገርሽው አስበሽ ነው አላት። ሳይታወቃት በስነ ወርቅ ተከለለች። 4 ሰዓት ላይ ኮሎኔል አሰፋና ወይዘሮ ድንቅነሽ ሲወጡ ስነ ወርቅም ለመሄድ ፈለገ። ሆኖም እንዲቆይ ናሆምና ፍቅርተ ስላገባቡት ቆየ። ከዚያ በኋላ ቢሆንም ግብዣው ደህና መልኩን ሊይዝ አልቻለም። እንደገና በየባህር ሐሳባቸው ገቡ። ዶክተር ናሆም ሟች ፍቅረኛውን አስታወሰ። በእህቱና በጓደኞቹ መካከል ቢሆንም ነጠላነት ተሰማው። እነ ኮሎኔል አሰፋን ሲሸኝ የጨረቃዋን ብርሃን ስላየ ነበር ትዝታው ግርሻት ይሆነበት። ወደ መስኮቱ ሄዶ ከፈተውና ውጭውን ያይ ጀመር። እወድሻለሁ ሲላት ቀና ብላ ጨረቃዋን ስታይ የእንባ ጠብታዎች እጁን ሲያረሱት ሲመጣቸው ታዩት። የመጀመሪያ የፍትወት ስጋ ግንኙነታቸው፣ ፍቅሩና ፍቅሯ፣ የመጨረሻው ዕለት ሁሉ በተራ መጡበት። ከትዝታው ጀርባ ታዝሎ የመጣው ሐዘን ውስጡን አመሳቀለውና አፍንጫውን ሰቅስቆ ለቅሶ ስለመጣበት ተቻኩሎ ወደ መኝታ ክፍሉ ገባ። ነገሩ የገባት ፍቅርተ ይውጣለት ብላቶቹና የቀመሰችው ውስኪ ውሃ ስላስጠማት ሚሪንዳ ፍለጋ ወደ ማብሰያ ክፍል ገባች። ሰራተኛዋ እንቅልፍ እያንገላጀጃት ነበር። ስነ ወርቅ በተከፈተው መስኮት የጨረቃ ብርሃን ሲመለከት እንደው ፍቅረኛ እየጠቀሰች የጠራችው መሰለው። ሌላ ጊዜ እንደማያገኛት ሁሉ ራሱን በብርሃን ውስጥ ለማቆየት ፈለገ። ወዲህም ወበቅ ተሰምቶት ነበርና ወደ ውጭ ወጥቶ አጸዱ ውስጥ ወዲያ ወዲህ ማለት ጀመረ። የዶክተር ብሩክ ዴክስ ከነፍቅርተ ፔጆ ጎን ቆማ የጨረቃዋን ብርሃን ሰብስባ እየፈነጠቀች የምትረጭበት መሰለው። የሲስተር ፀሐይ ልብ አብሮ ይደልቃል። ለዶክተር ናሆም የነበራት ያልሞተ ውዴታና ፍላጎት ውስጧ መጨፈር ጀምሯል። እሱ ግን አሁንም ለሷ ያለቅሳል አለች በውስጧ እና ልታጽናናው ይሁን ልትወቅሰው ሳትወስን በደመ ነፍስ እየተራመደች ወደ መኝታ ክፍሉ ሄደች። የሰርጉት አይኖች በትዝብት ተከተሏት። ብሩክ በብርጭቆ ጠርዝ ከንፈሩን እየዳሰሰ በሐሳብ እንደተመሰጠ ቆሟል። ፍቅርተ ይቅርታ ስላልጠየቀችው ማክሮፎ ነበር። ሆኖም ልቡ ስላልቻለለት ከማብሰያ ክፍል ስትወጣ ክንዷን ያዝ አደረጋት። ስነ ሄደ እንዴ አለችው። እሳት እንደፈጀው እጁ ከእጇ ላይ በቅጽበት ተነሳ። ፊቱም ጥቁርቁር አለ። ወጣ ብሏል አለች አሰርጉት። ጫማዋን እያጮኸች ሳሎኑን አልፋ በዋናው በር ስትወጣ ሁለት አለች ሰርጉት በውስጧ። ስነ ወርቅ አለችው ፍቅርተ በረንዳው ላይ ሆና። እዚህ ነኝ ያላት ከመኪኖቹ አካባቢ። ድምጹን ወደ ሰማችበት ስትሄድ ጽዶች መሃል ቆሟል። ምን ነው አለችው። ጨረቃዋ ጠርታኝ ነው። እንዲህ ያለው ወቅት ወዳለሁ አላት። ከጎኑ ሆና እርምጃዋን ከርምጃው እያስተካከለች አብረው ስትሽራሽር ጥቂት ደቂቃዎች አሳለፉ። ከጨረቃ ሌላ ፍቅረኛ የለም አለችው በድንገት። ልቡ ቢልቃጥ ደም ይረጭ ነበር። አለኝ ፍቅርተ፣ ቲነትም ሌላዋ ፍቅረኛዬ ናት። ዝም አለች። ከአንዱ መንገድ ወደ ሌላው ሲዛወሩ አጸዱ ከለላቸው። ዶክተር አለች ሲስተር ፀሐይ አልጋው ጠርዝ ቁጭ ብላ። ናሆም ተደፍቶ ይንሰቀሰቅ ነበር። በፎጣው ፊቱን እየጠራረገ ከተደፋበት ቀና አለ። አይዞ በዓለም ላይ አቋረጠችና ጥፍሯን ትነቃቀስ ጀመር። ምንም አይደለም ፀሐይ፣ ብቸኝነቱ ባይቻለኝም ልችለው ሞክራለሁ አላት። ልብህን ክፍት ካደረከው ብቸኛ አትሆንም ዶክተር። ምን ማለትሽ ነው? እሷ ብትሞትም እኔ ማለት የምትወድ እሷ ብቻ አልነበረችም። ትኩር ብሎ አያት። ትንሽ እህተን ትመስለው ነበር በፊት። ዛሬ ግን ጨርሱ እሷን ሆነችበት። ቀስ ብሎ ትከሻዋን ያዘና ፈገግ ሲል እሷን ፈገግ አለች። ጉንጮቿ ግራና ቀኝ ስር ጉዳሉ። ቁርጥ እህተን። አንቺም ትወጂኝ ነበር? ሳትመልስለት ተቀለሰለሰች። ዶክተር ብሩክ አላስችል ስላለው ብርጭቆውን በውስኪ ሞላና ወደ መስኮቱ ተራመደ። እዚያው ሆኖ ወደ ውጭ መለከት ነበር። ስነ ወርቅና ፍቅርተ ባጸዱ ውስጥ ብቅ ጥልቅ እያሉ በዝግታ ይንጎራደዳሉ። አጫጭር አጸዶች አኳያ እስኪደርሱ ጠበቀ። ደረሱ። እጅ ለእጅ ተቆላልፈዋል።
ውስኪውን ወደ ውጭ ፈነጠቀና ብርጭቆን ወረወረው። ሆኖም ድምጽ ሳያሰማ ሳሩ ላይ አረፈ። ጥቃቱና ቅጣቱ አከሰለው። ድሮም እንደሚያደርገው ሁሉ ፊቱን ወደ ውስጥ መልሶ ሳቀ። ሳቁ እያሳቀው ከት ብሎ ሳቀ። ከልብ ሳይሆን ካንገቱ ተፍነክንኮ ሳቀና ስርጉትን አይቶ ሞኝ ኖረ ያለው ጅላጅል ጅል አለ ድምጹን አሰምቶ። ማበዱ ስለመሰላት ፈራች እንጂ ስርጉት አልመለሰችለትም። በቃ እስካሁን ያፈቀርከው ድርሰትና ጨረቃን ብቻ ነው ይመስለኛል። ስለኔ ምንም ስሜት አልነበረም። ልቡ መንደፋደፉን ስለቀጠለ ድምጹም እንደ ልቡ እንዳይንቀጠቀጥበት ተጠንቅቆ በረጅሙ ተነፈሰና ምን ያረጋል አላት። እንዴት ምን ያረጋል? ስላንቺ ስሜት ቢኖረኝ ባይኖረኝ ምን ይጠቅማል? ምን እጠቀማለሁ እኮ? እንዴት? ያንቺ ስሜት ሌላ ዘንድ ነው። የት ማዘንድ? ያው ነዋ ዶክተር ብሩክ። ተሳስተህ ኖረሃል ስነወርቅ። ዶክተር ብሩክን እንደ ወንድሜ ነው የወደድኩት። በፍቅርና ትዳር ረገድ የመመርጠው አይነት ሰው አይደለም። እኔን ግን መርጠሽኛል ማለት ነው? በእርግጥ ልቤ ውስጥ የገባው መጀመሪያ ያየው ዕለት ነው አለችው መቅለስለስ በማይታይበት ሁኔታ። እጁን ጠበቅ አድርጎ ወደሱ ይበልጥ አስጠጋት። ማዛዋ ካጸዱ ማዛ ተለይቶ ከቀዝቀዛው አየር ጋር ስለተሰማው በሳምባው ሙሉ ሳበውና እኔም ወድጀሻለሁ ተጠራጠረም በመቆየቴ አለና ድንገት አንድ ነገር ስላስታወሰው ከንፈሩን ንክስ አድርጎ ንግግሩን አቋርጦ ላገባት ግን አልችልም ማለት በውስጡ። ምን ነው ጸጥ አልክ? ምንም ይገባኛል አለችው። አልሰማትም። በራሱ የቁጭት ማዕበል ውስጥ ይጠናፈር ነበር። ይገባኛል አለችው ደግማ። ልብ ለድርሰት ፍቅር እንደሚያደላ ይገባኛል። ሆኖም ትንሽ ስፍራ ካገኘ ይበቃኛል። የምወደው ያን ሁኔታ ጭምር ነው አለችው። የለም አልገባሽም ፍቅርታ አለ ረጅም ትንፋሹን ጭምር እያወጣ። የሚናገረው ጥርሶቹን እንደነከሰ ስለነበር የጉንጩ ጅማት ተወጥሯል። ልንገራት ይቅር በሚል መጠየቅም ስሜቱ ተወጥሮ ነበር። ምኑን ያልገባኝ? ላገባሽ አልችልም። ንግግሩ ቁጭት ያለበት ስለነበር ኃይለ ቃል ቢሆንም ከመገረም በስተቀር አልበረገገችም። እንዲያውም የወንዶችን ኩራት የሚሻው ልቧ ግፋፍቷት ውስጡን ጎሽ ሳትል አልቀረችም። ለምን ስነ አንገቴን ስለማልደፋ ስለማልቅለሰለስ ነው አለችው። አይደለም በፍጹም አይደለም። ታዲያስ? ከዓመታት በፊት የተተኮሱበት 3 ጥይቶች አንዱ አባላዘሩ ላይ ያደረሰው ጉዳት ቀላል አልነበረም። የፍትወት ስሜቱ እንዲመለስ አንድ ታዋቂ ዶክተር ጥሩ የተሳካለት ቢሆንም የመጨረሻ ምርመራ ያደረገ ዕለት አዝናለሁ ጓደስና ዘራ ምንጩ ስለተጎዳ ልጅ ማስወለድ እድል የተወሰነ ነው ብሎት ነበር። ያን ጊዜ ወጣትነት ነገር ስለነበር አለማስወለዱ ብዙም ያሳስበው አልመሰለውም። ለምን ያህል ጊዜ እንደሆነ እንኳን አልጠየቀውም። አሁን ግን ውስጡን የሚገዘግዝ ቁጭት ያሳደረበት ያ ጉዳት አብሮት እንዳለ ይሁን አይሁን አላወቀም። መመርመር አለብኝ አለ በለዘብ አነጋገር። የተናገረው ለራሱም ቢሆን ፍቅር ተመስማቱ አልቀረም። አመመ እንዴ አለችው። ጉዳቱን ሊነግራት ፈለገ፣ ግን የፈተናዋ ብዛት ታየው። ማግኘቱን ሳያጣጥም ሊያጣትም አልፈለገም። ጊዜው አይደለም ብሎ መለሰው። ቀና ሲል ዶክተር ብሩክ መኪናው አጠገብ ቆሞ በትዝብት ሲያስተውላቸው እንደቆያየ ስጋ ይዞ ድመሴ እንደሚጎመጁ ውሻ የሆነ ነገር በጉሮሮ አልጎምጉሞ ፍቅርተን ጠበቅ አድርጎ እቅፋት ተፈጸመ። ውድ የሰገነት ሚዲያ ቤተሰቦች ሁላችሁም በያላችሁበት እንዴት ናችሁ? በየመሃሉ እየገባሁ እንዴት ናችሁ እያልኩ ሰላማችሁን ጤንነታችሁን ባለመጠየቄ ይቅርታ እንድታደርጉልኝ እጠይቃለሁ። ሰንሰለት የተሰኘው የረጅም ልቦለድ ትረካ ዛሬ ተጠናቀቀ። ያደመጣችሁት የተከታተላችሁት እንዴት አገኛችሁት? ስሜታችሁ ምን ይመስል ነበር? ስሜቶቻችሁን የተሰማችሁን ሐሳብም ካላችሁ እያንዳንዱን ነገር የኮሜንት መስጫው ላይ አስፍሩልንና እንቀበል። ጥርጎናችን ይቀጥል፣ ስህተትም ካለ እናስተካክል። በየመሃሉ ያጠፋናቸው ምናልባት ከዚህ በፊት ልቦለዱን አንብባችሁ በእናንተ ጭንቅላት የቀረጻችሁት የገጸ ባህሪ አይነት ወይም ደግሞ በድምጽ በቁመና ባነጋገር በተለያየ መንገድ እኔ ካቀረብኩት ጋር እኩል ካልመጣላችሁ ካልተጣጣመላችሁ እኔ በተረዳሁት ልክ ባወኩት ልክ ነውና ያቀረብኩላችሁ ካጠፋሁ ከቀነስኩ ከጉልበቴ በርከክ ብዬ ከወገቤ ጎንበስ ብዬ ይቅርታ አድርጉልኝ ለማለት ወዳለሁ። የሰይንሽ ልጅ አብሬያችሁ ነበርኩ። ዝግጅቶቻችንን ከወደዳችኋቸው ለወዳጅ ዘመዶቻችሁ
ሼር አድርጉላቸውና ቤተሰብ እንዲሆኑ ጋብዟቸው። ሰገነቱ ላይ ወጥተው ዘና ፈታ ይበሉልን። እንደው ምናልባት አዳዲስ ደንበኛ ካላችሁ ሰገነት ሚዲያን ሰብስክራይብ አድርጉና ቤተሰብ ሁኑ። ሰገነቱ ላይ ወጣችሁ አትርፋችሁ ተዝናናላችሁ፣ ዘና ፈታ ማለት ትችላላችሁ ለማለት እንወዳለን። ላይክ ማድረጉን እንዳትረሱ፣ የደወል ምልክቱን መጫን፣ ሼር ማድረጉንም እንደዚሁ። በቀጣይ በሌሎች ስራዎች እንገናኛለን። ሰላም ሁኑልኝ።